በመካከለኛው ምስራቅ የምትገኘውና ለበርካታ አስርት ዓመታት በውጫዊ ጠላቶቿ ከበባና ጥቃት ስትታመስ የኖረችው እስራኤል ዛሬ ግን ከአካባቢያዊ ጦርነቶች በከፋ መልኩ ከውስጥ በሚመነጭ የማንነትና የህልውና ቀውስ እየተናወጠች ትገኛለች። በአውሮፓውያኑ ሰኔ 2026 መባቻ በእስራኤል ምድር ላይ የታየው ትዕይንት ተራ የተቃውሞ ሰልፍ ሳይሆን የሀገሪቱን የጀርባ አጥንት የሚሰብርና በመንፈሳዊና በዓለማዊ ኃይሎች መካከል የተከፈተ እጅግ አስፈሪ የቤት ውስጥ ጦርነት መስሏል። ለዘመናት ለሀገር መሞት ክብር ነው በሚል መሪ ቃል በብረት የጸናችው እስራኤል ዛሬ ግን የገዛ ልጆቿ በገዛ ወታደሮቿ ላይ መንገድ ዘግተው ባቡር አቁመውና አውራ ጎዳናዎችን በእሳት አጋይተው ሲቆሙ ማየት እጅግ አስገራሚና አስደንጋጭ ክስተት ሆኗል። ይህ መረጃ እንደሚያመለክተው በ10 ሺዎች የሚቆጠሩ እጅግ አጥባቂ የሃይማኖት ተከታዮች ማለትም የአልትራ ኦርቶዶክስ ተከታዮች በመላው ሀገሪቱ ባካሄዱት አመፅ የእስራኤል መከላከያ ሰራዊት ወደማይመለስበት የቀውስ አዘቅት ውስጥ መግባቱን ያበስራል። የሁኔታው አሳሳቢነት የሚጀምረው ከእስራኤል ስትራቴጂካዊ የደህንነት ስጋት ጋር ተዳምሮ ነው። ሀገሪቱ በጋዛ በሊባኖስና በሶሪያ ግንባሮች ደም አፋሳሽ ጦርነቶች ውስጥ ባለችበት እንዲሁም ከታሪካዊ ጠላቷ ኢራን ጋር ፊት ለፊት በተናነቀችበት ግጭት ውስጥ በገባችበት በዚህ አስቸጋሪ ወቅት በሀገሪቱ ውስጥ የተነሳው ይህ አመፅ ሰራዊቱን ከውጭ ጠላት በከፋ መልኩ እያዳከሙ ይገኛል። የሃይማኖት ተማሪዎች ወደ ጦር ሰራዊት አንገባም በሚል ያነሱት ቁጣ የእስራኤልን የትራንስፖርት መስመሮች ብቻ ሳይሆን የሀገሪቱን ህልውና ጭምር አግቶታል። በትልልቅ ከተሞችና በዋና ዋና አውራ ጎዳናዎች ላይ የታየው ትዕይንት የጦር ሜዳ እንጂ የሲቪል ተቃውሞ አይመስልም ነበር። የፖሊስ ፈረሶች፣ የውሃ መድፎችንና የሚቃጠሉ መኪኖች በኢየሩሳሌምና በቴልአቪቭ ሰማይ ስር ሲታዩ የእስራኤል መንግስት በገዛ ወገኖቹ ላይ ቁጥጥር እያጣ መሆኑን በግልጽ ያሳያል። በተለይ በጋኖት ኢንተርቼንጅ እና በአውራ ጎዳና ቁጥር 4 ላይ የታየው ትዕይንት የሀገሪቱን የደም ዝውውር እንደ መቁረጥ ይቆጠራል። እነዚህ መንገዶች የእስራኤል ወታደራዊ ተሽከርካሪዎችና ስትራቴጂካዊ ቁሶች የሚንቀሳቀሱባቸው ወሳኝ የደም ስር የሆኑ መስመሮች ናቸው። ይሁን እንጂ ከጽዮናውያን ጋር ከመኖር እንደ አይሁድ መሞት ይሻላል የሚሉ መፈክሮችን ያነገቡ ጥቁር ልብስ የለበሱ የሃይማኖት አጥባቂዎች እነዚህ መንገዶችን በሰው ግንብ ዘግተውታል። ይህም ማለት ግንባር ላይ የሚዋጋው ወታደር ስንቅና ትጥቅ እንዳይደርሰው፣ የቆሰለውም እንዳይመለስ፣ አዲስ ተተኪ ኃይልም ወደ ግንባር እንዳይሰማራ እንቅፋት ሆኗል። ይህ ድርጊት በወታደራዊ እይታ ከውስጥ የተሰነዘረ የክህደት ሰይፍ ተብሎ ሊገለጽ ይችላል። የእስራኤል መከላከያ ሰራዊት በውጭ ጠላቶች እየተወጋ ባለበት ሰዓት በሀገሪቱ ውስጥ ያሉ ወገኖች መንገዱን ዘግተው አንተን አንረዳህም ማለታቸው ለሀገሪቱ የሞራል ስብራት ነው። የአመፁ መባባስ እጅግ የከፋው ደግሞ በዩኒፎርም የለበሱ ወታደሮች ላይ ጥቃት መፈጸም መጀመሩ ነው። በኢየሩሳሌም አቅራቢያ ከአውቶቡስ የወረደ አንድ ወታደር በሃይማኖት አጥባቂዎች ተከቦ ሲደበደብና በፖሊስ እርዳታ ለጥቂት ሲተርፍ የታየው ትዕይንት በእስራኤል ማህበረሰብ ውስጥ ያለውን ትልቅ ክፍተት ፍንትው አድርጎ ያሳያል። ወታደሩ በእስራኤል ዘንድ የሀገር ምልክት፣ የህልውና ዋስትናና የማህበረሰቡ ሰብሳቢ ተደርጎ ይወሰድ ነበር። ዛሬ ግን ያው ወታደር በገዛ ሀገሩ ጎዳናዎች ላይ እንደ ባዕድና እንደ ጠላት ተቆጥሮ ጥቃት ሲሰነዘርበት ማየት እስራኤል ወደ የእርስ በርስ ግጭት አፋፍ መቃረቧን የሚያሳይ ነው። የኦሪትን ትምህርት ከመተው መሞትን እንመርጣለን የሚሉት እነዚህ ወገኖች ለወታደራዊ ግዴታ ያላቸው ጥላቻ ከጠላት ጋር ካላቸው ጥላቻ በላይ መሮባቸዋል። ይህ ቀውስ ለኔታንያሁ መንግስትም የመጨረሻው የፈተና ሰዓት ሆኖበታል። ለዓመታት የሥልጣን ኮርቻውን ለማቆየት ሲል ለሃይማኖት ፓርቲዎች ሰፊ መብትና ወታደራዊ ነጻነትን ሲሰጥ የቆየው የኔታንያሁ አስተዳደር ዛሬ የገነባው ቤት በላዩ ላይ እየተናደበት ይገኛል። በአንድ በኩል ለወራትና ለዓመታት በጦር ግንባር ደክመውና ዝለው ለሚመለሱት ዓለማዊ እስራኤላውያን ለምን እኛ ብቻ እንሞታለን የሚለውን ፍትሐዊ ጥያቄ መመለስ አልቻለም። በሌላ በኩል ደግሞ ጦር ሰራዊት መግባት ሃይማኖታችንን ማጥፋት ነው ብለው የሚያምኑትን የሃይማኖት ኃይሎች ማስገደድ አልቻለም። በዚህ ሳቢያም የሀገሪቱ ፖለቲካዊ መዋቅር ተናግቷል። የሃይማኖት ፓርቲዎች ድጋፋቸውን በማንሳታቸው መንግስት ሊወድቅና ሀገሪቱ ወደ አዲስ ምርጫ ልታመራም ትገደዳለች። ይህ ደግሞ በጦርነት መሃል ያለችን ሀገር የመሪ አልባነት አደጋ ውስጥ ይጥላታል። የሃይማኖት አጥባቂዎቹ ቁጣ ምንጭ ደግሞ የቅርብ ጊዜው የከፍተኛው ፍርድ ቤት ውሳኔ ነው። ፍርድ ቤቱ የሃይማኖት ተማሪዎች ከውትድርና ነፃ መሆናቸው ህገወጥ ነው ብሎ መወሰኑና መንግስት በእነዚህ ወጣቶች ላይ የምጣኔ ሀብት ማዕቀብ እንዲጥል ማዘዙ እሳቱን አቀጣጥሎታል። ለአስርት ዓመታት በሃይማኖት ትምህርት ቤት ተቀምጠው በመንግስት ድጎማ ሲያጠኑ የነበሩ ወጣቶች ዛሬ በግዳጅ ወደ ጦር ሰፈር እንዲሄዱ መጠየቃቸው እንደ ሃይማኖታዊ ስደት ተቆጥሮባቸዋል።
ከጽዮናዊ መንፈስ ይልቅ የአይሁድ እምነት ይበልጣል የሚለው አቋማቸው እስራኤል እንደ ዘመናዊ መንግስት እንድትቀጥል የሚፈልገውን ሌላኛውን ማህበረሰብ ክፉኛ አስቆጥቶታል። የባቡር መስመሮች መዘጋትና የቴል አቪቭ ሜትሮ አካባቢ ትርምስ ውስጥ መግባት የእስራኤልን የኢኮኖሚና የደህንነት ማዕከል ሽባ አድርጎታል። በቤን ጉሪዮ አውሮፕላን ማረፊያ በኩል የሚደረጉ በረራዎች መስተጓጎላቸው ሀገሪቱ ከዓለም ጋር ያላትን ግንኙነት ጭምር አደጋ ላይ ጥሎታል። በሺዎች የሚቆጠሩ መንገደኞች ለሰዓታት በባቡር ሀዲዶች ላይ ተዘርግተው በተቀመጡ ሰልፈኞች ምክንያት ጉዟቸው ተቋርጧል። ፖሊስ ፈረሶቹንና የውሃ መድፎቹን በመጠቀም ህዝቡን ለመበተን ቢሞክርም ተቃዋሚዎቹ ግን እንደ ሰው ግንብ በመቆም ፖሊስንና ወታደሩን ፊት ለፊት ተጋፍጠዋል። ይህ ትዕይንት የሚያሳየው በእስራኤል ውስጥ ያለው ክፍተት በንግግር ሊፈታ ከሚችልበት ደረጃ ማለፉን ነው። በተለይ የኢየሩሳሌም ፋክሽን የተባለው ጽንፈኛ ቡድን የከፈተው ብሔራዊ የማንቂያ ደውል ማንኛውም የሃይማኖት ተማሪ በቁጥጥር ስር ሲውል በደቂቃዎች ውስጥ በ10 ሺዎች የሚቆጠሩ ሰዎችን ወደ አደባባይ ለማውጣት ያስችላል። ይህ ማለት መንግስት ህግ ለማስከበር በሚሞክርበት እያንዳንዱ እርምጃ ሀገሪቱ ወደ ትርምስ ትገባለች ማለት ነው። በቤተ መቅደስ ውስጥ ተቀምጠው መጸለይ ያለባቸው ወጣቶች ዛሬ የፖሊስ ጣቢያዎችን ሲሰብሩ፣ ድንጋይ ሲወረውሩና የመንገድ መብራቶችን ሲያወድሙ ማየት የእስራኤል ማህበረሰብ መንፈስ እሴት እየተሸረሸረ መሆኑን ያሳያል። በጦር ግንባር ያለው ሁኔታ ደግሞ ይበልጥ አሳዛኝ ነው። የእስራኤል መከላከያ ሰራዊት በወታደር እጥረት እየተሰቃየ መሆኑን በይፋ አምኗል። የተጠባባቂ ኃይሉ ሰልችቶታል፣ ደክሞታል። ብዙዎቹም ቤተሰቦቻቸውንና ስራቸውን ትተው ለወራት በጦር ሜዳ ቆይተዋል። እኛ ግንባር ላይ ደማችንን ስናፈስ በከተማው ያሉ ወንድሞቻችን መንገዳችንን ዘግተው ሲያደሙን ማየት ፍትህ የታለ የሚል ጩኸት ከጦር ሰፈር እስከ ፓርላማ እያስተጋባ ይገኛል። ይህ ቅሬታ በሰራዊቱ ውስጥ የመገነጣጠልና የትዕዛዝ ያለመቀበል አዝማሚያዎችን ሊፈጥር እንደሚችል ስጋት አለ። ሀገሪቱ በህልውና ጦርነት ላይ እያለች የሰራዊቱ አንድነት በሃይማኖታዊ ክርክር ምክንያት መናጋቱ ለጠላቶቹ ትልቅ የምስራች ነው። የእስራኤል የፖሊስ ትራፊክ ክፍል አዛዥ በሆነው በሃይም ሽሙኤል ቤት ፊት ለፊት የተካሄደው አመፅ ደግሞ ተቃውሞ ወደ ግለሰቦችና ወደ ቤተሰቦች እየተሸጋገረ መሆኑን ያሳያል። ፖሊስ የትራፊክ ደንብ ተላላፊዎችን ይዞ ለወታደራዊ ፖሊስ አሳልፈው ይሰጣል በሚል ያቀረበው ክስ በህዝቡና በጸጥታ ኃይሉ መካከል ያለውን መተማመን ሙሉ በሙሉ አጥፍቶታል። የፖሊስ ጣቢያዎች መለኮሳቸውና የመንግስት ተቋማት ላይ ጥቃት መሰንዘሩ እስራኤል ውስጥ ህግና ስርዓት የሚባለው ነገር ለአደጋ መጋለጡን ያረጋግጣል። ይህ ሁሉ ትርምስ በስተጀርባው ያለው ትልቁ ጥያቄ እስራኤላዊነት ምንድን ነው የሚለው ነው። ለአንዳንዶች እስራኤላዊነት በጦር ሜዳ መሞትና ሀገርን በጉልበት ማስከበር ሲሆን፣ ለሌሎች ደግሞ እስራኤላዊነት የጥንቱን የኦሪት ህግ ጠብቆ መቆየትና መንፈሳዊ ማንነትን ማዳን ነው። እነዚህ ሁለት ተቃራኒ እይታዎች ዛሬ በጎዳናዎች ላይ ተጋጭተዋል። አንደኛው ወገን ሀገር ከሌለ ሃይማኖት የለም ሲል፣ ሌላኛው ደግሞ ሃይማኖት ከሌለ ሀገሪቱ የጽዮናዊት እንጂ የአይሁድ አይደለችም ይላል። ይህ የርዕዮተ ዓለም ፍጭት የእስራኤልን መንግስት መሰረት እያናጋው ነው። በዚህ ወቅት የእስራኤል ጎዳናዎች ትዕይንት ለዓለም ትልቅ መልእክት ያስተላልፋል። አንዲት ሀገር የቱንም ያህል በቴክኖሎጂ የራቀችና የሰለጠነ ወታደራዊ ኃይል ቢኖራትም ውስጣዊ አንድነቷ ከላላ የማንነት ቀውስ ውስጥ ከገባች የህልውናዋ ዋስትና አጠራጣሪ ነው። የእስራኤል ወታደሮች በገዛ ወገናቸው መንገድ ተዘግቶባቸው ባቡር ተከልክለውና በጥላቻ ተከበው ሲቆሙ ማየት ለሀገሪቱ የወደፊት ዕጣ ፈንታ ትልቅ ጥቁር ጥላን ጥሏል። ይህ አመፅ በቅርቡ የሚቆም አይመስልም። ይልቁንም የእስራኤልን የፖለቲካዊ ማህበራዊና ወታደራዊ መዋቅር ደግሞ የሚያፈርስና የሚገነባ ትልቅ የመሬት መንቀጥቀጥ መጀመሪያ ሊሆን ይችላል። እስራኤል ዛሬ የምትዋጋው ከሐማስ ከሂዝቦላ ወይንም ከኢራን ጋር ብቻ ሳይሆን ከገዛ ነፍሷና ከገዛ ልጆቿ ጋር ጭምር ሆኗል። ይህ የቤት ውስጥ ጦርነት ደግሞ ከማንኛውም የጠላት ጥይት በላይ እጅግ አደገኛና አውዳሚ ነው። የእስራኤል ጎዳናዎች በቁጣ የሞላው ይህ ማዕበል የሀገሪቱን ታሪካዊ አንድነት ወደ ፍርስራሽነት እየቀየረው ነው። በተለይም በቢኒ ብራክና በኢየሩሳሌም ሰፈሮች ውስጥ የሚሰማው እንሞታለን እንጂ አንዘምትም የሚለው መፈክር የሀገሪቱን የመከላከያ ሰራዊት ህጋዊነት የሚገዳደር ነው። ይህ ጩኸት ተራ የሲቪል ተቃውሞ ሳይሆን የመንግስትን መሰረት የሚንድ የርዕዮተ ዓለም ክህደት ነው። እስራኤል በውጭ ግንባሮች የምታደርገው ውጊያ በቴክኖሎጂና በኃይል የሚወሰን ቢሆንም የውስጥ ግንባሯ ግን በስነ ልቦናና በማህበራዊ ስምምነት ላይ የተመሰረተ ነው። ዛሬ ያ ስምምነት ፈርሷል። አንድ ወታደር ግንባር ላይ ሆኖ ለማን ነው የምዋጋው ብሎ መጠየቅ ሲጀምር የሀገሪቱ ውድቀት መጀመሪያውኑ ተጀምሯል ማለት ነው።
በአሁኑ ሰዓት እስራኤል በታሪኳ አይታው የማታውቀው እጅግ አስቸጋሪ ሁኔታ ውስጥ ትገኛለች። በአንድ በኩል በሰሜን በኩል የሂዝቦላ ሚሳኤሎች ዝናብ ሆነው እየወረዱባት ነው። በደቡብ በኩል የጋዛው ጦርነት ገና አላለቀም። በምስራቅ ደግሞ ከኢራን ጋር የጀመረችው የቀጥታ ግጭት ከፍተኛ ጥንቃቄን ይጠይቃል። በዚህ ሁሉ መሃል በሀገር ውስጥ ያሉ ወገኖች የጦር ሰራዊቱን እንቅስቃሴ ማገዳቸው ከጀርባ እንደ መውጋት ይቆጠራል። ወታደራዊ ስንቅ የሚያመላልሱ ወገኖች በሃይማኖት አጥባቂዎች ሲቆሙና መንገዶች ሲዘጉ ግንባር ላይ ያለው ወታደር የሚሰማው ስሜት የሀገር ፍቅር ሳይሆን የበይ ተመልካችነት ስሜት ነው። የእስራኤል መከላከያ ሰራዊት በታሪኩ ለመጀመሪያ ጊዜ ከውስጥ ጠላት ጋር ፊት ለፊት ለመጋፈጥ ተገዷል። ምንም እንኳን ፖሊስ ሰልፈኞቹን ለመበተን ከፍተኛ ጥረት ቢያደርግም የሰልፈኞቹ ብዛትና ያላቸው ጽናት ግን ከመንግስት አቅም በላይ ሆኗል። የባቡር ሀዲዶች ላይ ተኝተው ባቡር የሚያቆሙ ወጣቶች ለእምነታችን መስዋዕት ለመሆን ዝግጁ ነን የሚለው አቋማቸው መንግስት ሊጠቀምባቸው የሚችላቸውን የኃይል እርምጃዎች ዋጋቢስ አድርጓቸዋል። ለአንዳንዶች እነዚህ ወጣቶች የእግዚአብሔር ሰራዊት ሲሆኑ፣ ለሌላው የእስራኤል ክፍል ግን የሀገር ካንሰር ተደርገው እየታዩ ነው። ይህ የማህበረሰቡ መከፋፈል እስራኤልን ወደ ጥፋት እየመራት ነው። በተለይ በጋኖት ኢንተርቼንጅ ላይ የታየው ትርምስ በእስራኤል ኢኮኖሚ ላይ ያሳደረው ጫና በቀላሉ የሚገመት አይደለም። ቴልአቪቭን ከሌሎች ከተሞች ጋር የሚያገናኘው ይህ ቁልፍ መስመር በመዘጋቱ በሺዎች የሚቆጠሩ ሰራተኞች፣ ነጋዴዎችና ወታደራዊ መኮንኖች ስራቸውን ማከናወን አልቻሉም። ባቡሮች ወደ ኋላ እንዲመለሱ መገደዳቸው ሀገሪቱ ወደ ኋላ እየተጓዘች መሆኑን የሚያሳይ ተምሳሌት ነው። በቤን ጉሪዮ ኤርፖርት በኩል የሚወጡ መንገደኞች በሰዓቱ መድረስ ባለመቻላቸው በዓለም አቀፍ ደረጃ የእስራኤል ስም እየጠቆረ ይገኛል። እስራኤል ዛሬ ራሷን ለዓለም የምታሳየው እንደ ጠንካራና ዲሞክራሲያዊት ሀገር ሳይሆን በውስጥ ሽኩቻ እንደምትበታተን ደካማ ሀገር ነው። ኔታንያሁ በዚህ ቀውስ መሃል ያለው ሚና እጅግ አወዛጋቢ ነው። ለዓመታት የፖለቲካ ህልውናውን ለማስቀጠል ሲል ለሃይማኖት አጥባቂው ፓርቲው የሰጠው የተጋነነ መብት ዛሬ በሀገሪቱ ላይ ጥቁር ጠባሳን ጥሏል። የሃይማኖት ፓርቲዎች ድጋፋችንን እናነሳለን ብለው መዛታቸው ኔታንያሁን በሁለት ስለታም ቢላዎች መካከል እንዲቀመጥ አድርጎታል። ወታደራዊ ግዳጁን ቢያስፈጽም መንግስቱ ይወድቃል፣ ባያስፈጽም ደግሞ በሀገሪቱ ውስጥ ያለው ዓለማዊ ማህበረሰብ አመፅን ያስነሳል። ይህ የፖለቲካ ቁማር ሀገሪቱን ወደ ገደል አፋፍ አምጥቷታል። ዛሬ እስራኤል የምትመራው በስትራቴጂካዊ እቅድ ሳይሆን በዕለታዊ ቀውሶችና በፖለቲካዊ ግፊቶች ነው። የሰራዊቱ እጥረት ደግሞ ይበልጥ አሳሳቢ ደረጃ ላይ ደርሷል። የጦር አዛዦች እንደሚናገሩት ሰራዊቱ በአሁኑ ሰዓት ከፍተኛ የሆነ የሰው ኃይል እጥረት አለበት። ግንባር ላይ ያሉ ወታደሮች ተተኪ ስለሌላቸው ለወራት ያለ እረፍት እንዲዋጉ ተገደዋል። ይህ ደግሞ በወታደሮች ላይ ከፍተኛ የስነ ልቦናዊ ጫናን እና ድካምን ፈጥሯል። እኛ እዚህ የጠላት ጥይት እየተቆላን በከተማ ያሉት ወንድሞቻችን ግን አንዘምትም ብለው መንገድ ሲዘጉብን ማየት ሞራላችንን ይሰብረዋል ይላሉ ወታደሮቹ። ይህ የፍትህ መጓደል ስሜት በሰራዊቱ ውስጥ አመፅ ሊያነሳሳ እንደሚችል ታዛቢዎች ያስጠነቅቃሉ። የሃይማኖት አጥባቂዎች በበኩላቸው ውትድርና ሃይማኖታዊ ማንነታችን ያጠፋል የሚል ድፍን አቋም አላቸው። ለእነሱ የሃይማኖት ትምህርት ቤት መቀመጥ ማለት ከጦር ግንባር እንደ መከላከል ይቆጠራል። ጸሎታችን ነው ሀገሪቱን እየጠበቃት ያለው የሚለው እምነታቸው ከዘመናዊ ወታደራዊ አስተሳሰብ ጋር ሙሉ በሙሉ የሚጋጭ ነው። ይህ በሳይንስና በእምነት በዘመናዊነትና በባህል መካከል ያለው ግጭት እስራኤልን በሁለት ጎራ ከፍሏታል። አንደኛው ጎራ ሀገሪቱን በሰይፍ ሊጠብቃት ሲፈልግ፣ ሌላኛው ግን በጸሎትና በኦሪት ሕግ ሊያቆማት ይጥራል። እስራኤል ከፊቷ ያለውን ከባድ ፈተና ለመወጣት የግድ ብሔራዊ እርቅና አዲስ ማህበራዊ ስምምነት ያስፈልጋታል። አለበለዚያ ግን ዛሬ በጎዳናዎች ላይ የሚታየው አመፅ የሀገሪቱን ህልውና የሚያጠፋ ታላቅ እሳት ሆኖ ይቀጥላል። የገዛ ወታደሮቿ ላይ መንገድ የሚዘጉና አንዘምትም የሚሉ ዜጎች ያሉባት ሀገር በረጅም ጊዜ ጉዞዋ ስኬታማ መሆን አትችልም። የሰኔው 2026 ክስተት ለእስራኤል ትልቅ የማስጠንቀቂያ ደውል ነው። ይህ ደውል ካልተሰማ ግን የጽዮን ልጆች ፍልሚያ የሀገሪቱን ታሪክ ወደማይፈለግ አቅጣጫ ሊቀይረው ይችላል። እስራኤል ዛሬ ያለችው በሁለት ጥይቶች መካከል ነው። አንደኛው ከጠላት የሚተኮስ ሲሆን፣ ሁለተኛው ደግሞ በገዛ ወንድሞቿ የሚሰነዘር። የትኛው ይበልጥ እንደሚጎዳት የሚታወቀው ግን ወደፊት በሚኖሩ ጥቂት ሳምንታት ይሆናል።